የአብርሽ እናት ሚስጥሩን በሙሉ ተናገሩ። ምንድነው ሚስጥሩ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻ ካያችሁት ትክክለኛውን እውነታ ታውቃላችሁ። በጣም የሚገርም ነገር ነው። እንግዲህ የአብርሽ እናት የተናገሩት ደሞም እውነት አላቸው። አብርሃም ልጄ በጣም ትሁት ነበር፣ በጣም ለሱ አሳቢ ነበር በፊት። ነገር ግን ዛሬ ላይ ደግሞ ይህ ነገር ሆኖብኛል። ይሄም ደግሞ የሆነው ጓደኛ በመያዙ ነው። ሌላ ፍቅረኛ እንዳለውም ነግሮኛል ሲሉ ተናግሯል። ይሄም ማለት ከሩታና ከሄርሜላ ውጪ ከፍቅር ውጪ ማለት ነው ሌላ ፍቅረኛ አብርሃም አለው ማለት ነው። አዲስ ፍቅረኛ በአዲስ ቀን ብሎ ኢንስታግራም ፖስት ላይ ፖስቶ ነበር። በጣም የሚገርም ነገር ነው። የአብርሽ እናትም ይሄንን ነገር ነው ያሉት ማለት ነው። አብርሃም ትክክለኛ ውሳኔ ላይ አይደለም። አሁን ልጄ በጣም ተጎርቶብኛል። ከሀገር እንኳን ወጥቶ የሆነ ነገር በቃ ለራሱ ጊዜ ሰጥቶ ማሰብ አለበት። አሁን ጓደኛችኛውን ጓደኛ ስለያዘ ነው እንደዚህ እየሆነ ያለው። ልጄን ቆንጥጬ በትክክል ያሳደኩ ሲሉ ተናግሯል። ደግሞ እውነት አላቸው። አብርሃም በፊት ስታዩት በጣም ጸባኛ፣ በጣም ጥሩ ሰው ነበር። ነገር ግን አሁን ላይ በቃ በዚህ ሰሞኑ ምናምን ላይ በጣም በቃ የሆነ ሌላ አመል ላይ ማንጠ ማለት ነው። ይሄ ደግሞ ትክክል አይደለም። አብርሃም ትክክለኛ መስመር ላይ አይደለም ማለት እንፈልጋለን ማለት ነው። የአብርሽ እናትም ይሄን ነገር ነው ያሉት። እባካችሁ እናንተ ምከሩልኝ ሲሉ ተናግረዋል ማለት ነው። ስለዚህ አዲሷ ፍቅረኛ ማናት የሚለውን በቅርቡ የምናየውናል ማለት ነው። በቅርቡም ደግሞ ትመጣለች አስተዋውቃችኋለሁ ብሎ ፖስት አድርጓል። እንግዲህ ማን ደግሞ እንደሆነች እናያለን። አራተኛ ማለት ነው። አራተኛ ሚስቱ ማለት ነው እያለ 5 6 7 እያለ ይቀጥላል ማለት ነው። ይሄ ደግሞ ትክክለኛ ነገር አይደለም። አሁን መስሎን ነው እንጂ እናንተ ምን ትላላችሁ? ሩተኛ እንቁ የኛ ቀብራራ ትኑርልን፣ ሺህ ዓመት ትኑርልን ማለት ፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።